በአማራ ክልል በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያ የቀጠለ ሲሆን የፋኖ ኃይሎች ዘመቻ አንድነት በሚል ያወጁት ኦፕሬሽን ተጠናክሮ ቀጥሏል። ድልም ቀንቶናል እያሉ ነው። ምሽቱን ደግሞ ጉዳት ከመድረሱ በፊት ህዝቡ ይወቅልን ያሉትን መግለጫ አውጥተዋል። በዝርዝር ወደ እናንተ የምናቀርበው ይሆናል። በሌላ በኩል ከወደ አዲስ አበባ አሳዛኝ ዜና ተሰምቷል። በአዲስ አበባ በርካቶች የታፈኑ አድራሻቸው እየጠፋ ይገኛል። ይህንን በተመለከተም ዝርዝር መረጃ ከወደ 4 ኪሎ ደርሶናል፣ ወደ እናንተ የምናቀርበው ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሸር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች ባገዛዙ ወታደራዊ አዛዥና ባለስልጣናት ላይ እርምጃ ወስደናል አሉ። አገዛዙ በበኩሉ ዛሬም በተለያዩ አካባቢዎች የተጠናከረ የድሮን አሰሳ እያደረገ ይገኛል። በክልሉ የሚደረገው ጦርነት ተባብሶ በቀጠለበት በዚህ ወቅት አገዛዙ ያቋቋመው ሀገራዊ ምክክር ኮሚሽን ደግሞ በባህር ዳር ከተማ አጀንዳ ላሰባስብ ቀን ቆርጫለሁ ሲል ተደምጧል። በክልሉ ደቡብ ጎንደር ዞን ደብረታቦር ከተማ ከትላንት ምሽት የፋኖ ኃይሎች በፈጸሙት ጥቃት ያገዛዙ አመራሮች መገደላቸውን የተሰማው። በከተማዋ ትላንት ምሽት 2 ሰዓት አካባቢ 2 የደቡብ ጎንደር ዞን ከፍተኛ አመራሮች ላይ እርምጃ መውሰዳቸውን ነው የፋኖ የመረጃ ምንጮች ያስታወቁት። ጥቃቱን ተከትሎ በከተማዋ የብልጽግና አመራሮች ዘንድ ከፍተኛ ድንጋጤ ተፈጥሯል የሚሉት የመረጃ ምንጮቹ በጥቃቱ የተገደሉት ያገዛዙ አመራሮች ስምና ኃላፊነት ግን በውል አልተገለጸም። ከሳምንት በፊት ከደብረታቦር ከተማ ቴዎድሮስ ክፍለ ከተማ የጸጥታ አመራሮች ላይ የፋኖ ኃይሎች ተመሳሳይ ጥቃት መፈጸማቸውን መዘገባችን ይታወሳል። በተያያዘም በጎጃም ቀጠና በአገዛዙ ጦርና በፋኖ ኃይሎች መካከል በቀጠለው ውጊያም በትናንትናው ዕለት በዳንግላ ከተማ ዙሪያ በተደረገ ከባድ ውጊያ የጦር አዛዡን ጨምሮ በርካታ ያገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። ከከተማዋ ቅርብ ርቀት በሚገኙ 2 አካባቢዎች ከባድ ውጊያዎች መደረጉን የገለጹት የፋኖ የመረጃ ምንጮች በዳንግላ ወረዳ ቱምሃ ቀጠና ከአባድራ እስከ ዋሻ ካብልታ ድረስ የፋኖ ኃይሎች ካገዛዙ 33ኛ ክፍለ ጦር ሬጅመንት ጋር ውጊያ ማድረጋቸውን ተናግረዋል። በዚህም የ23ኛ ክፍለ ጦር ከፍተኛ ወታደራዊ አዛዥ በፋኖ በተፈጸመ ጥቃት ተገድሏል ብለዋል። ከፍተኛ ሰብአዊና ቁሳዊ ጉዳት ያስከተለውን ውጊያ ተከትሎም ያገዛዙ ጦር ከቱምሃ ቀጠና ለቆ መውጣትና መሸሹ ታውቋል። ከወደ አዲስ አበባ አሳዛኝም አስደንጋጭም ጉዳይ ተሰምቷል። በመሃል አዲስ አበባ ወጣቶች እየታፈኑ አድራሻቸው እየጠፋ ነው። በአዲስ አበባ ተወልደው ያደጉና የነቁ የሚባሉ የከተማዋ ወጣቶች ቀይ ቦኔት ባደረጉ ያገዛዙ የሪፐብሊካን ጋርድ አባላትና የደህንነት አባላቶች ታፍነው እየተወሰዱ አድራሻቸው እየጠፋ ነው ተብሏል። ከአዲስ አበባ የደረሰን መረጃ እንደሚያሳየው ታፍነው ከተወሰዱ ከ15 ቀናት በላይ ያስቆጠሩ ወጣቶች እንዳሉም ነው የሚያሳየው። አፈና ከተፈጸመባቸው ቀን አንስቶ እስካሁን ፍርድ ቤት እንዳልቀረቡና የት እንዳደረጓቸውም አይታወቅም ነው የተባለው። ያገዛዙ ታማኝ አገልጋይ የሆነው ፌዴራል ፖሊስ ባለፉት ቀናቶች በአዲስ አበባ ውስጥ በተለያዩ ቦታዎች የከተማዋ ተወላጅ የሆኑ ወጣቶችን በማፈን እየሰወረ ያሉበትን ቤተሰብ እንዳያውቅ እያደረገ እንደሚገኝ ቤተሰቦቻቸው ገልጸዋል። አሁን ባለው መረጃ እነኚህ የታፈኑ የአዲስ አበባ ወጣቶች ከፍተኛ ድብደባ እየተፈጸመባቸው ለእንግልትና ለስቃይ እየተዳረጉ እንደሆነ ከውስጥ የሚወጡ መረጃዎች ያመለክታሉ። አሁን ላይ አፍኖ መሰወርና ደብዛን ማጥፋት በአዲስ አበባና በክልሎች እየተለመደ የመጣ እጅግ አሳሳቢ ነገር ሆኗል። መንግስት ከሚታወቀው ህጋዊ የጸጥታና የደህንነት መዋቅሩ ውጪ ዜጎችን አፍኖ ወደማይታወቅ ቦታ በመሰወር የአካልና የስነ ልቦና ጥቃት እያደረሰባቸው ይገኛል ብለዋል ምንጮች። አስገድዶ መሰወሩ በዚሁ ከቀጠለ ማንነታቸው በማይታወቁ አፋኞች ንቃት ያላቸውን የአዲስ አበባ ከተማ ነዋሪዎችና ሌሎች የሀገሪቱን ዜጎች ደብዛቸውን እስከ ማጥፋት ሊደርስ ይችላል የተባለው
በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር አስቸኳይ የተባለ መግለጫ ሰጥቷል። በመግለጫውም በምንጃር ሸንኮራ ወረዳ አረርቲ ከተማ ኗሪ ማህበረሰብ ላይ አገዛዙ ቁማር ሊጫወት መሆኑን የውስጥ መረጃዎች ደርሰውናል ብሏል። በዚህም በከተማው ላይ የፋኖን የሽምቅ ምት መቋቋም ሲያቅተው አገዛዙ ከተማውን ላለፉት 18 ወራት በአስቸኳይ ጊዜ አዋጅ ስር በማድረግ ከምሽቱ 1 ሰዓት በኋላ ማንኛውም ግለሰብ መንቀሳቀስ እንደማይችል እየታወቀ አሁን ላይ ግን ህዝቡን በምሽት ሮንድ ጥበቃ ውጡ በሚል ሰበብ በምሽት ለማስወጣትና ለመረሸን እንዲሁም ፋኖ መታቸው የሚል የከሰረ የፖለቲካ ትርፍ ለማግኘት መወሰኑን ደርሰንበታል ብሏል። በመሆኑም ይላል መግለጫው በከሰረ ስርዓት ቁማር ተጎጂ እንዳትሆኑ የራሳችሁን ጥንቃቄ እንድታደርጉ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ማሳሰብ ይወዳል ብሏል። ይህ በእንዲህ እንዳለ ከባልጪ ወደ ተለያዩ የሸንኮራ ቀበሌዎች አገዛዙ የዘጋቸው መንገዶች በአስቸኳይ በ3 ቀናት ውስጥ ተከፍተው ማህበረሰቡ የትራንስፖርት አገልግሎት የማያገኝ ከሆነ ከሞጆ አረርቲና ባልጪ ያሉ ዋና መንገዶች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የሚዘጋቸው ከመሆኑም በላይ ማንኛውም ክልከላውን ጥሶ የሚንቀሳቀስ ተሽከርካሪ ላይ እርምጃ የምንወስድ መሆኑን ለሰላም ወዳዱ ህዝብ እናሳውቃለን በማለት መግለጫውን ቋጭቷል። አቶ ጌታቸው ረዳ የሰጡት አስተያየት እያነጋገረ ይገኛል። አቶ ጌታቸው ረዳ በትናንትናው ዕለት ስለ ቀድሞ ጓዶቻቸውና የህወሓት አመራሮች ፍላጎትና እንቅስቃሴ አስተያየታቸውን አጋርተዋል። አቶ ጌታቸው በዚህ አስተያየታቸው የቀድሞ ጓዶቻቸውን ባለፉት ቀናት ያደረጓቸውንና ያቀረቧቸውን ነጥቦችን ጨምረው መሬትና የተፈናቃዮችን ጉዳዮች በተመለከተ ያቀረቧቸው ሐሳቦች ናቸው አነጋጋሪ የሆኑት። የቀድሞ ጓዶቻቸውን ሽፍታ በማለት የጠሩት አቶ ጌታቸው የትግራይ ወጣቶች ደግሞ መሬታችሁን ነቅታችሁ ጠብቁ ብለዋል። አቶ ጌታቸው ረዳ በፌስቡክ ገጻቸው አስተያየታቸውን ያሰፈሩ ሲሆን እንዲህ በማለት ይጀምራሉ። ባለፉት 20 ቀናት በትግራይ የሚታየው የፖለቲካ ትርምስ ስልጣን ወይም የሞት ሽረት ተብሎ የተነሳ ኋላ ቀር ቡድን ላለፉት 2 ዓመታት የተበተበውን ሴራ የመጨረሻው ምዕራፍ ላይ መድረሱን ያመለክታል ይላሉ አቶ ጌታቸው። ጨምረውም ሕግና ስርዓት ያስከብራሉ ተብለው ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦቁበት ከፍታ ላይ ናቸው ብለዋል። በዚህም ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረ ኃይል ብለው የጠሩትን ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ይላሉ አቶ ጌታቸው። በመጀመሪያ ተቆጣጣሪያቸዋለሁ የሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬትን መውረር ነው በማለት ይጠቅሳሉ። በተጨማሪም ዋነኛ ትኩረቱ በመቀሌ አንድነት፣ በሽሬ ወይም በታች ሽራሮ፣ በአክሱምና በማይጨው እንዲሁም በአዲግራትና አካባቢው ተጀምሮ ከወልቃይት በቀር በሌሎች የክልሉ አካባቢዎች የመሬት ማደሉ ስራ ቀጥሏል ብለዋል። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም የተነሳሽነት ስሜት የለውም በማለት የከሰሱት የቀድሞ ጓዶቻቸውን አሁን ላይ ተፈናቃዮች ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬትን ለማስመለስ ከመፈከር ያለፈ ጥያቄ እንኳን ሲያቀርቡ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ በማለት ጽፈዋል አቶ ጌታቸው ረዳም። ጨምረውም በማህተም ቀሚዎች የተወሰኑ ውሳኔዎችን ህጋዊ ተቀባይነትና ተፈጻሚነት እንዳይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶች ንብረታችሁ ቁም ነገር ላይ መዋሉን አረጋግጡ በማለትም ምክር ቢጤ ሰጥተዋል። ሁለተኛ የሚሉት የዚህ ኋላ ቀር ቡድን በማለት የጠሩት ኃይል አዲስ አበባ እየተመላለሰ ስልጣን ይገባኛል አጽድቁልኝ እያለ ደጅ መጥናት ነው ይላሉ። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለትም እየማለለ ይገኛል በማለት የከሰሱ ሲሆን ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌን ለፕሬዝዳንትነት አጭቻለሁ እያለ እጩዎቼ የሚላቸውን በየ3 ቀኑ እያቀያየረ
እድሉን እየሞከረ ይገኛል በማለት ከሰዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።